አይደለም አባዬ አይደለም እኔ እኮ እዚህ ቤት የመጣሁት አንተን ፈልጌ ቤተሰብ ፈልጌ እንጂ ቤት ፈልጌ አይደለም አለበለዚያ ወይ የሲሳይን ስልክ ስጠኝ እኔ ራሴ ደውዬ አናግረዋለሁ እቺን የምታክል ልጅ እስከ ዛሬ ድረስ ለምን እንደማይጠይቃት እኔ ራሴ ችግር የለውም አንተ መስኪን እንኳን በቤት ኪራይ ሰማይ ጣሪያው ነው ደመና ለብሰን እኮ ነው ያደግነው እሱን አታስታውሽ ለከዛ ካይ በከራይሽ ደስተኛ ነሽ አይደለም አባዬ አይደለም እኔ እኮ እዚህ ቤት የመጣሁት አንተን ፈልጌ ቤተሰብ ፈልጌ እንጂ ቤት ፈልጌ አይደለም በቃ ትጨነቂ እኔ ሁሉንም ነገር አስተካክለዋለሁ እኔ አባትሽ ያለው አንቺን ሊከፋሽ አልፈልግም ምን ልታደርግ እዚህ ቤት አትወጪ ጠንካራሽ ሁሉንም ችግሮቻችን አልፈን እንቀባለን አንተ እንደዚህ አትበለኝ ነው ያፈራለሁ ለማንኛውም ናላሳይ ምንድነው በጣም ተጠጋይ ልትዋሃደ ነው በቃ አንቺን ማሽማቀቅ ደስ ይልሻል በጣም እንጂ በተለይ በኤቢሲ እሳት እንደረካው ላስ ጭምትት ስትል እንደሚያስደስተኝ ሌላ ነገር ያስደስተኝ አንቺ እኮ ጠላቴ ነሽ ለማንኛውም ያውና አባቴ እኮ ያባዬ ፎቶ እኮ ያባሽን ፎቶ አይደል እንዲያሳየኛል ሲሪየስ ዳታ እኔ እኮ እየቀለድኩ አልነበር አይ እንግዲህ እኔም እየቀለድኩ አይደለም ሁሌም ከተንኮል መንደር የማትጠፋው ወይዘሮ አብጌል ደረጀ ዛሬም በሚገርም ሁኔታ ዳጣን ከቤት አባረራለሁ ብላ ታጥቃ የተነሳችው ዛሬም ተሳካልኝ ልትባረር ነው ብላ እናቷ ጋር ተመካክራ ብትጨርስም ግን ነገሩ እንዳይሆን ሆኖ ቀርቶባታል ማለት ነው። እንግዲህ ዳጣ ተቤት አትወጣም። ምክንያቱም ጋሽ ደረጀ በጣም እየተጨነቀ ነበረ። በዛ ላይ እንድትወጣ ቤት ልከራይልሽ ፈልጌልሻለሁ ሲላት እኔ ቤት ፈልጌ ሳይሆን ሰው ፈልጌ ነው እንጂ የመጣሁት እኔ ላንተ ቤት ፈልጌ አይደለም። ስለዚህ መውጣት እወጣለሁኝ ግን ደግሞ ደስተኛ አይደለሁም። ምክንያቱም አሁን ላይ ሰው አገኘሁ ቤተሰብ አገኘሁ ተደበለኩ ተሳካልኝ ብዬ ሳስብ እንዴት ዛሬ ደግሞ ለመውጣት እንዴት ታደርገኛለህ ብላ እንግዲህ ጋሽ ደረጀን ስትለው ጋሽ ደረጀም እንግዲህ ያባትነት አንጀቱ አላስቻለውምና በቃ መሆን ያለበትን ነገሬን ማስተካከል ያለብኝን አስተካክላለሁ እንጂ አንቺ ካሁን በኋላ አትወጭም ብሎ ነበር ያላትና በዛም እንግዲህ ዳጣ ደስ ብሏት በሰላም ቤት እየኖረች ነው። ከቤት እንደማትወጣ እንግዲህ በፊት ናታንም ጋሽን እና ደረጀን እናሳምነዋለን ሲል ነበር። እሱ ብቻ ሳይሆን እንትና ዳጣ ማን ነው ሰላም ለራሱ አትወጭም ከዚህ ቤት ግን ደግሞ እምትወጭ እንኳን ከሆነ እምጠይቅሽ ጥያቄ አለኝ እያለቻት ነበር ማለት ነው ዳጣን። በመጨረሻም እንግዲህ አብጌል ዳጣ ከቤት እንዳልተባረረች ከቤት እንደማትወጣላት ነገሩ ሲገባት ልጅቷ ትወጣለች ብላ ጧት እስቲነጋ ድረስ የጓጓችው አብጌል እንኳን ልትወጣ ይቅርና ጭራሽ ቤት ውስጥ ሰላም ተፈጥሮ ለወደፊትም እንደማትወጣ ስትሰማ በጣም ተመናደዷ የተነሳ መናደድን ብቻ ሳይሆን ሁሌም ከተንኮል ጭንቅላቷ ከመልካም ነገር የማይገባው አብጌል ቀጥታ ወይ ሄደችው ወደ ክላሷ ነው ወደ ዳጣ ክላስ ወይም ደግሞ የመኝታ ሩም ውስጥ በመሄድ በደረቀ ሌሊት በመሄድ ቀጥታ ዳጣ ክላስ ገብታለች። ገብታም እንግዲህ ምን እንደፈለገች ባናቅም እኔ ግን እንደገመኩት ይመስለኛል ስልኳን ለመውሰድና ደረጀ ጋር ማነው ቅርታ ከናታን ጋር ያወሩትን አንዳንድ ነገሮች ለአባቷ ለማሳየት የምታደርገው ነገር ይመስለኛል። ወይም ደግሞ በነገራችን ላይ አሁንም አርፋ አትተኛላትም። አባትየው ውሸትሽን ነው እየተባለች ስለሆነ አብጌል ሁሌም እውነትሽን ነው ተብሎ ሐሳቧ እስከመጨረሻው ሆኖላት አያውቅም። በባለፈው እንግዲህ ቪዲዮ ቀርጫለሁኝ ብላ ስትል ቪዲዮዋን አጥፍተውባት ሳይሳካላት ቀርቷል። በዛ የተናደደችው አብጌል እንግዲህ ዛሬ ቀጥታ ከክላሷ ሩማ ነው የገባችው ማለት ነው። ሩማም ገብታ ስልኳን እየፈለገች ይመስለኛል። ወይ ስልኳን ነው ወይ ደግሞ እንግዲህ ለማፈን ትሞክራለች ብዬ ተስፋ አድርጋለሁኝ። ያው ለማፈን እንኳን ብዙም እንትኑ አይኖራትም ግን በእርግጠኝነት ስልኳን ይዛ ወጣ እንግዲህ አንዳንድ ኢንፎርሜሽኖች ምናልባት ከናታን ጋር የተነሱት ፎቶዎች ካሉ የተጻጻፏቸው ቴክስቶች ካሉ እሱን ለማሳየት ይመስለኛል። በሁለተኛ ደረጃ ደግሞ ምናልባት እንዲያሁን ካሁን ቀደም እንትን እንዲያለችው ስልኳን ውሃን ፓተርን አስከፍታ እንትን ብላ ነበርና
አሁንም በዛ መልኩ አድርጋ ከናታን ጋር እንግዲህ ናታንን ቴክስት ናፈቀኝ ምናምን እመላ አይነት ቴክስት ለመጻጻፍ ሞክራ እንግዲህ ያን እንደሞ ይዛህዲያ ለአባቷ ለጋሽ ደረጀ ለማሳየት ልታስብ ይሆናል ብዬ አስባለሁኝ ማለት ነው። እኔ ሐሳብ ቤተሰቦቼ እናንተስ ምን ትላላችሁ? ማለት አቢጌል ምን አስባ ነው ሊሆን ይችላል? ምክንያቱም እንዳያችኋት በጣም እንትን ብላለች፣ ተናዳ ነው የሄደችው። በደረቀ ሌሊት እንግዲህ ፎቶዋን አጥፍታ ነው የገባችው። ታውን ቀደም ዲኤንኤ ለማስመርመር ነበር በእንደዚህ ታይም ሌሊት ገብታ ሰላም ደርሳባት ነበረ። አሁንም እንግዲህ ዙሮ አሁንም አይሳካላትም። ደስ የሚለው ነገር እኮ አቢጌል አይሳካላትም። ምክንያቱም ተነሳሽነቷ በተንኮል የተሞላ ስለሆነ በፍጹም ነው የማይሳካላት። እንግዲህ አሁንም የሆነ ሰንበዲ ደርስባታል ወይ ሰላም ታያታለች የሚል ሐሳብ አለኝ። እንግዲህ ወይ ደግሞ ናታን በጎን ስለሆነ የሆነ ነገር ሰምቶ እንግዲህ ናታንም ሩማቸው የናታንና የዳጣ ጎን በጎን ስለሆነ በዛን ታይም ሊደርስባት ይችላል የሚል ሐሳብ አለኝ። እስኪ እናንተ ምን ትላላችሁ? ውድ ቤተሰቦቻችን እንግዲህ አቢጌል እንደምታውቋት በባለፈው እንግዲህ ዳጣ ልትወጣ ነው ብላ አሸሸ ገዳሜ እያለች ነበረ። ደስ ብሏት ነበረ። ግን ሁኔታው እንደቀረ ስታቅ ደግሞ ሌላ ህመም ሆነባት ማለት ነው። በነገራችን ላይ አቢጌል እንዳያችሁ ከመጀመሪያ ጀምሮ ሐሳቧ እኮ ልክ ናት፣ ግን በማይመለከታት ትገባለች ነው ችግሩ። ለሁሉም ነገር እኮ ጊዜና ቦታ አለው ቤተሰቦቼ፣ ግን እሷ በቃ ምንም በማይመለከታት ነው። እንግዲህ ጋሽ ደረጀም ያው ወይዘሮ ማርታ መውጣት አለባት። አሁንማ ልብ እየፈራ ነው። እነግረዋለሁኝ እያለች ነበርና ወይዘሮ ማርታ ጋሽ ደረጀ እንግዲህ እንዴ ታይ እንጂ ማርቲ ምን ማድረግሽ ነው ምን ማሰብሽ ነው እያለ ነበር። እንግዲህ እሷ በቃ እንቅልፍ ነሷቸው። እንግዲህ ጋሽ ደረጀም በቃ ቆሞ ማለት በቃ ማይቆም በቃ በጣም ሰላሙን ነበር የነሳውና ምክንያቱም እዚህ ጋር ማርታ ግዴታችን መውጣት አለባት ልጃችን ብለዋለች። ሁለተኛ ደግሞ አቢጌልን ወደ ውጭ እንላካት ቢላት ወይዘሮ ማርታ ፈቃደኛ አይደለችም። ያሏት ሁለት ልጆች ናቸው። ከነዚህ ከልጆቿ ከሁለቱ ነጥዬ እንዴት ያለ እንቅልፍ ልተኛ በዛ ላይ እንዴት አይነት ሰላም ስላገኝ ነው ብላ ነው እንግዲህ ወይዘሮ ማርታ ያለችው ማለት ነው። ጋሽ ደረጀ በርግጥ ቢልካት አቢጌልን ደስተኛ ነበረ፣ ግን ደግሞ አንተና አላለም ማለት ነው። ናታንና ዳጣ እንግዲህ የሌለ ፍቅር ውስጥ ገብተዋል። አሁን በቃ በጣም የጦፈ ፍቅር ውስጥ ነው የገቡት። እንግዲህ በባለፈው ማየታችኋል። አቅፋት ምናምን እንግዲህ የሌለ ፍቅር ውስጥ ነበር የገቡት። እንግዲህ ካሁን በኋላ ብዙ ቻሌንጆች እንደሚመጡና ራስሽን ዝግጁ ማድረግ እንዳለብሽ እያለ እንግዲህ እሱም ሲነግራት ነበረ። በዛ ላይ እንግዲህ ዳጣ ከቤት ተወጣሽ እኔም ተከራይተን እንደውም እንኖራለን ሲል ነበር ናታንና አይ እንደዛማ አይሆንም ዳጣ ከዚህ ከቤት መውጣት በፍጹም ነው የማልፈልገው እያለች ነበረ። በዛ ላይ እንግዲህ ዳጣና እንትና ናታን እያወሩ ነበረ ሻይ ቡና ብለው ምናምን እንግዲህ አሪፍ ጊዜ እያሳለፉ ነው የሚገኙት። አቢጌል በዛ ሰዓት ላይ እንግዲህ እየደወለችለት ነበረ። ናታን ስልክ አያነሳም። ከዛ በቃ ምክንያቱም አንድ ላይ ሲወጡ ስላላየቻቸው ውሃን እየጠየቀቻት ነበርና መቼ ነው የወጡት ከማን ጋር ነው የወጣችው ዳጣ ምናምን ስትላት አይ እንግዲህ ዳጣ እንዲወጣች አይቻታለሁኝ ግን ብቻዋን ነበር ያልቻት ውሃና እና ያ ናታን ምን ሆኖ ነው በቃ ዳጣና ታቆንጆ ምናምን ስትላት የለችም አበደች ነው የምላችሁ። ከዛ ወንዶቹ ውሻ ናቸው መቼም እንጂ ከኔ ምኑ አምሮ ነው ከኔ ምኑ አምሮት ነው ምናምን እያለች ነበር ማለት ነው። በነገራችን ላይ የሰው ልጅ ምን ያክል ቢያምር ምንም ያክል ቆንጆ ቢሆን መልኩን ውበት ለመልኩ ውበት የሚሰጠው ጸባዩ ነው ለሰው ልጅና እንግዲህ በጣም ነበረ እየተናደደች የነበረው አቢጌል በጣም ከመናደድ በላይ ነበር እየተንጨረጨረች የነበረው። ቤተሰቦቻችን ብቻ ግን ያው ከመንጨርጨር ውጭ ሌላ ምንም የምታመጣው ነገር የላትም። በነገራችን ላይ ዳጣን ጋሽ ደረጀም ጠይቋት ነበረ። ምንድነው ግንኙነታችሁ ካንቺና ከናታ አቢጌል የምትለው ነገር እውነት ነው ወይስ ምንድነው እያላት ነበርና
እንግዲህ ያው ለማውራትም ምናምን ተቸግራ ነበረ። አንገቷን ቅልስ ነበር ያደረገችው። ግን ያው በቃ እንደማታውሽኝ ተስፋ አደርጋለሁ ምናምን ሲላት ኧረ ምንም የለ ምናምን ነበር ያለችውና አባት ግን አይዋሽም ታውቂያለሽ አይደል ምናምን እያላት ነበረ። ችግር የለውም እንግዲህ ዞሮ ችግር የለውም ቤቱን እከራይልሽና እስካሁን ላይክ ያላርጋችሁ ላይክ አድርጉ። በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ። ባይ ባይ።